እጅግ አሳዛኝ ልብ ሰባሪ እልቂት ተፈጠረ። በርካታ ዜጎች በአደገኛ ጥቃት ተገለዋል። ዝርዝር ዘገባ ይዘናል፣ በቆይታችን ይቀርባል። ብልጽግናን ባለመምረጣቸውና የራስን ዕድል በራስ የመወሰን ጥያቄ በማንሳታቸው ግድያን ጨምሮ የተለያዩ እርምጃዎች የተወሰደባቸው መሆኑን የዘይሴ ነዋሪዎችና አንድ የፓርላማ አባል ተናግረዋል። ከአርባ ምንጭ ልዩ ዘገባ ይዘናል። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለዕለታዊ የቢዝነስ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። በዛሬው ዕለት በዳሽን ባንክ አንድ የአሜሪካን ዶላር 158 ብር ከ3 ሳንቲም የተመነዘረ ነው። የአውሮፓ ዩሮ 187 ብር፣ ፓውንድ ስተርሊንግ 212 ብር ከ6 ሳንቲም፣ የስዊዝ ፍራንክ 204 ብር ከ2 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 45 ብር ከ9 ሳንቲም፣ የሳውዲ ሪያል 44 ብር ከ8 ሳንቲም የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 158 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 210 ብር ከ2 ሳንቲም፣ ዩሮ 185 ብር ከ8 ሳንቲም፣ የስዊዝ ፍራንክ 195 ብር ከ3 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 44 ብር ከ6 ሳንቲም፣ የቻይና ዩዋን 23 ብር ከ2 ሳንቲም የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 159 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 209 ብር፣ የአውሮፓ ዩሮ 187 ብር ከ4 ሳንቲም፣ የስዊዝ ፍራንክ 196 ብር ከ2 ሳንቲም በዛሬው ዕለት የተመነዘረ ይገኛል። የጥቂት ሽፍቶች ስብስብ የትግራይን ህዝብ ቁማር እንዲጫወቱበትና ምድሪቱ ትውልድ አልባ እንዲያደርጓት የሚፈቅድ ፈጽሞ ሊኖር አይገባም ሲሉ ዶክተር አብርሃም በላይ ተናገሩ። ከትግራይ በቀልኩ ለትግራይ ህዝብ ቆም ያለው በሚሉ ስህተት ትርክት ለዘመናት ትግራይን ህዝብ ደም እንባ ሲያስለቅስ፣ ወጣቶችን ለወግ ማዕረግ በመድረሻ ጊዜያቸው ሲቀጥፍ፣ እናቶችን ያለ ጧሪ ቀባሪ ሲያስቀር፣ ተፈጥሯዊ ሀብትን ለዘመናት ሲበዘብዝ፣ ፍትህ፣ ዴሞክራሲ፣ ሰብአዊ መብት ሲጓደል፣ ጨርሶም እንደ አሁኑ መሰረታዊ የሰብአዊ መብት የህግ ጥበቃ የግንዛቤ የሌለው ህግ አራዊት ቆልፎ እኔ ብቻ ስሙ ሲል ከ50 ዓመት በላይ ኖሯል ያሉት የቆላማ አካባቢዎችና የመስኖ ሚኒስትሩ አብርሃም በላይ በዚህ ጨቋኝ አፋኝ ድርጊት የበሰበሰና የበለዘ ማንነቱ ወንጀሉ እንዳይታወቅ ሲል ብቻም ትግራይ የስልጣኔ፣ የሃይማኖት፣ የእምነት፣ የባህል ቅርስና ታሪካዊ ከባቢነቷን እያደበዘዘው በማያባራ ትንኮሳ የክተት ድምጽ ህዝባችንን እንዳደነዘዘ ሰለቸው። ይባስ ብሎ ህፃናትን ከእናቶቻቸው ጉያ በአፈሙዝ እያስፈራራም እያጎረ ከትግራይ ህዝብ አልፎ የሀገራችን ኢትዮጵያ ጡት ነካሽ በመሆን ከጠላቶች ጋር ሆኖ ሊወጋት ጦርነትን እየቧጠጠ ይገኛልም ብለዋል። በታሪክ ድርሳናት በጉልህ ተጽፎና በተግባር እህት ወንድም የሆነው የኢትዮጵያ ህዝብና ሌሎች በጽኑ የሚመሰክሩት የትግራይ ህዝብ ለሀገር አንድነት የድርሻውን አስተዋጽኦ የከፈለ ለውጭ ወራር የማይበገር ሀገሩ ኢትዮጵያን ከባዕዳና እንዲሁም ከውስጥ ባንዳ ለመታደግ እስከ ህይወት መስዋዕትነት በጀግንነት የሚከፍል ሀገር ያጸና ህዝብ ነው። ሽፍታው ይህንን ታሪክ ለማጠልሸት ህዝባችንን ደማቅ ታሪክ ለማደብዘዝ ሌት ተቀን በመስራትም ሀገር ከመካድ አልፎ ታማኝ የውጭ ታሪካዊ ጠላቶች ተላላኪ ግንባር ቀደም የውስጥ የውጭ ባንዳ ተልኮ ፈጻሚ ሆኖ እየሰራ ይገኛል ሲሉ በይፋዊ የማህበራዊ ሚዲያ ገጻቸው አስፍረዋል። አክለውም ይህ ታሪኩ በመላው ተጋሩና በሰላም ወዳዱ ህዝባችን ላይ ላይመለስ መክሰም ይኖርበታል። የህዝባችን ክብር ወደ ነበረበት ማማ መመለስ ይገባዋል ሲሉ ገልጸዋል። ለአንድ የሞተ የደም ነጋዴ ቡድን የወለድናቸውን ለአቅመ አዳም የደረሱና ያልደረሱ ዓመታትና ወቅትን እየጠበቅን ልንገብርለት አይገባም። እናቶች አቅማቸው በፈቀደ እያለቀሱም አፈር እላያቸው ላይ እየተበተቡም ከዚህ አለፍ ሲልም ደግሞ ዛሬ በመቀለና የተለያዩ የትግራይ ከተሞች እንደታየው ሰብሰብ ብለው መንገድ በመዝጋትም ጭምር እምቢ ልጆቻችን አትውሰዱብን እያሉ ለመከላከልና ድርጊቱን ለመቃወም እየሞከሩ ነው። ተጽዕኖ ፈጣሪ ማህበረሰብ አንቂዎችና ሚዲያዎች ይህንን እኩይ ተግባር እየተቃወሙ ለማስተጋባት እየሞከሩ ይገኛሉ ብለዋል።
ብልጽግናን ባለመምረጣቸውንና የራስን ዕድል በራስ የመወሰን ጥያቄ በማንሳታቸው ግድያን ጨምሮ የተለያዩ እርምጃዎች የተወሰደባቸው መሆኑን አዲስ ማለዳ ያነጋገራቸው የዘይሴ ነዋሪዎችና አንድ የፓርላማ አባል ለአዲስ ማለዳ ገለጹ። በደቡብ ኢትዮጵያ ክልል ጋሞ ዞን የዘይሴ ወረዳ ነዋሪዎች ለአዲስ ማለዳ እንደተናገሩት ከሰኔ 11 እስከ ሰኔ 25 ቀን ድረስ 19 ሰዎች ተገድለዋል። የሰብአዊ መብት ተሟጋቹ ኢሰመጉ ደግሞ በትላንትናው ዕለት ባወጣው መግለጫ የሟቾች ቁጥር 10 መሆኑን ገልጾ ነበር። ግድያውን በተመለከተ ለአዲስ ማለዳ እማኝነታቸውን የሰጡ ነዋሪዎች እንደሚሉት በስድስተኛውና በሰባተኛው ጠቅላላ ምርጫ ወቅት ነዋሪው ያነሳውን የራስን ዕድል በራስ የመወሰን አስተዳደራዊ ጥያቄ በመንግስት በኩል ስላልተመለሰለት ብልጽግናን አልመረጠም፣ በዚህ ምክንያት ግድያ የተፈጸመበት ነው ሲሉ ገልጸዋል። ጥቃቱን የፈጸሙት የመንግስት የጸጥታ ኃይሎች መሆናቸውን የገለጹት ነዋሪዎቹ አሁንም አካባቢው የስጋት ቀጠና ሆኗል ብለዋል። በአካባቢው እነዚህ የጸጥታ ኃይሎች በመኖራቸው ምክንያት አርሶ አደሩ ወደ ማሳ ሄዶ እርሻውን እንዳያርስ እያደረጉት እንደሆነም ነው የተናገሩት። የዘይሴ ህዝብ ከ1986 ጀምሮ ራስን በራስ የማስተዳደር ጥያቄ አቅርቦ እንደነበረም መንግስት ጥያቄውን እየተቀበለም እየመለሰም ባለመሆኑ በሰባተኛው ጠቅላላ ምርጫ ኢዜማን በመምረጡ ብልጽግናን ለምን አልመረጣችሁም በማለት ጥቃት እየደረሰባቸው እንደሆነ አስረድተዋል። ከግድያና ከከባድ ድብደባ በተጨማሪ የከብት ዝርፊያ በመንግስት የጸጥታ ኃይሎች መፈጸማቸው ልባቸውን እንዳሳዘነው ነዋሪዎቹ ገልጸዋል። በዚህ ምርጫ ምክንያት በርካታ ወጣቶች በኤልጎ ፖሊስ ጣቢያ መታሰራቸውንም ተናግረዋል። መኖሪያ ቤትና የጤፍ ማሳ ማቃጠል፣ የቤትና የስልክ ዘረፋ ማካሄድ ማህበረሰቡ በጋሞ ዞን ስር ነው መሆን ያለበት በማለት በነዋሪው ላይ ሰብአዊ መብት ጥሰቶች እየተፈጸሙ ይገኛሉ ያሉ ነዋሪዎችም ከላይ ካለው የመንግስት መዋቅር በኩል ምንም አይነት ምላሽና እርዳታ የለም ብለዋል። አክለውም ያለ ርህራሄና በጭካኔ ሰዎች ከቤታቸው አውጥተው በማንበርከክ በመሳሪያ እየገደሉ የሚደርስልን አተናል ባይናቸው። ከዚህ ቀደም ራስን በራስ የማስተዳደር ጥያቄ ያቀረቡ ሰዎች ይታሰሩ እንደነበረ የገለጹት ነዋሪዎቹ አሁን ደግሞ ግድያ የተፈጸመባቸው መሆኑን ተናግረዋል። በህዝብ ተወካዮች ምክር ቤት ከዘይሴ ኢዜማን በመወከል በ2013 ምርጫ ፓርላማን የተቀላቀሉት አብርሃም አሞሼ ለአዲስ ማለዳ እንደገለጹት በዘይሴ ማህበረሰብ በደቡብ ኢትዮጵያ ክልል መንግስትና በጋሞ ዞን አስተዳደር መዋቅሮችና የጸጥታ ኃላፊዎች ምክንያት ከፍተኛ የሆነ በደልና ሰቆቃ የተፈጸመ መሆኑን እሳቸውን በተመሳሳይ ተናግረዋል። ከምርጫ ማግስት ጀምሮ የተፈጸመ ያለ በደል ነው ያሉት አብርሃም ምክንያቱ ደግሞ ብልጽግናን አልመረጣችሁም የሚል መሆኑን ለአዲስ ማለዳ ገልጸዋል። በተጨማሪም ግድያዎቹን ተከትሎ ከ50 ሺህ በላይ ሰዎች ከስራቸው እንደተፈናቀሉ ገልጸዋል። ችግሩን ለመቅረፍ ለፌዴራል መንግስት፣ ለሰላም ሚኒስቴር፣ ለብሔራዊ ምርጫ ቦርድ፣ ለኢሰመኮ ጥያቄዎችን ብናቀርብም መልስ ሊሰጡን አልቻሉም ሲሉ ወቅሰዋል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ኡምሩ ወረዳም አጋምሳ ከተማና በዙሪያው ባሉ መንደሮች ውስጥ በፋኖ ታጣቂዎች ተፈጸመ በተባለ ጥቃት 2 ንጹሃንን ጨምሮ 11 ሰዎች መገደላቸውን ነዋሪዎች እንዲሁም የዞኑ ዋና አስተዳዳሪ ተናገሩ። ታጣቂዎቹ በመቶዎች የሚቆጠሩ ከብቶችንና ሌሎች ንብረቶችን መዝረፋቸውን ነው ነዋሪዎቹ የገለጹት። ነዋሪዎቹ እንደገለጹት ጥቃቱ የተፈጸመው ማክሰኞ ሰኔ 23 2018 ዓ.ም ከንጋቱ 11 ሰዓት አንስቶ ነው። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የአጋምሳ ከተማ ነዋሪ ታጣቂዎቹ የመጡት ከምስራቅ ወለጋ ዞን ኪራሙ ወረዳ ነው ብለዋል። ሌላው ነዋሪ ደግሞ አስከፊ ሁኔታ ነው የነበረው። ከማክሰኞ 11 ሰዓት አንስቶ ከእንቅልፍ ሳይነሳ የፋኖ ታጣቂዎች ነዋሪዎችን መግደል ጀመሩ፣ ንብረትንም ዘርፈዋል። የሞቱት ብዙ ናቸው፣ የቆሰሉት እንደዚሁ በማለት የደረሰውን አስታውሰዋል። ሁለቱ ነዋሪዎች እንደተናገሩት ታጣቂዎቹ ወደ አካባቢው በገቡበት ሰዓት በስፍራው የክልልም ሆነ የፌዴራል የመንግስት ጸጥታ ኃይሎች አልነበሩም። ጥቃቱ የተፈጸመው በአካባቢው የነበረው መከላከያ ሰራዊት ከአካባቢው መውጣቱን ተከትሎ ነው። ነዋሪዎቹ የሀገር መከላከያ ነበረም እነሱ ከዚያ ወጡ፣ ምክንያቱን አናውቅም። ከወጡ ከ2 ቀናት በኋላ ታጣቂዎቹ ገቡ። ከጥቃቱ በኋላ ግን መከላከያ ወደ ቦታው ተመልሷልም ብለዋል። ይህ ጥቃት መጀመሪያ አይደለም፣ ለሶስተኛ ጊዜ ነው የተፈጸመው ሲሉም ሌላ ነዋሪ በበኩላቸው የፌዴራል ኃይሎች የሉም፣ ሚሊሻ ነበረ፣ አልነቃበትም። ያው ዝም ብሎ በድንገት ገብቶ ህዝቡን ከእንቅልፉ ሳይነሳ ከተማ ውስጥ ያለ ከብት፣ በግ፣ ፍየል አንድም ሳይቀር የሰው ቤት ሰብረው ይዘው ሄዱ ብለዋል። 700
100 ገደማ ከብቶች መወሰዳቸውን የሚናገሩት እኚህ ነዋሪ መደብሮችም ጭምር መዘረፋቸውን ተናግረዋል። ሌላኛው ነዋሪ ደግሞ ከብት አልቀረም፣ ፍየልም አልቀረም፣ ያስቀሩት ምንም ነገር የለም፣ የምንሸሽበት ቦታ ሁሉ አልነበረም፣ አሁን ራሱ አስጊ ሁኔታ ውስጥ ነው ያለነው ብለዋል። እንደ ነዋሪዎቹ ገለጻ በጥቃቱ ንጹሃን ነዋሪዎችና የአካባቢው ሚሊሻ አባላት ተገድለዋል። አንድ ነዋሪ 11 ሰዎች መገደላቸውንና 17 ሰዎች ደግሞ መቁሰላቸውን ተናግረዋል። ከተገደሉት መካከል 2 ሲቪል ሲሆኑ የተቀሩት ደግሞ የሚሊሻ አባላት እንደነበሩ ነው የተናገሩት። ሌላው ነዋሪ በበኩላቸው ከማቾቹ ውስጥ የማውቃቸው ሚሊሻዎች ይገኙበታል ሲሉም እማኝነታቸውን ሰጥተዋል። ጥቃቱ እስከ ረፋድ 5 ሰዓት ድረስ ቀጥሎ እንደነበረ የገለጹት አንድ ነዋሪ የጸጥታ ኃይሎች የደረሱት ሚሊሻዎቹ ከሞቱ በኋላ መሆኑን ተናግረዋል። የሆሮ ጉድሩ ወለጋ ዞን ዋና አስተዳዳሪ ምሬሳ ፊጣም ጥቃቱ መፈጸሙን አረጋግጠዋል። ጥቃቱ ማክሰኞ ዕለት ነው የተፈጸመው። በሰውና በንብረት ላይም ጉዳት ደርሷል። የከተማዋና የዞኑን ኃይሎች አቀናጅተን ታጣቂዎቹ እንዲያፈገፍጉ አድርገናል። በዚያው ቀን 4 ሰዓት ከ30 አካባቢ የሀገር መከላከያ ሰራዊትም ደርሶልናል ብለዋል። የታጣቂዎቹ ኃይል አሁንም አጎራባች ቀበሌዎች ውስጥ መኖራቸውን የሚያመላክቱ መረጃ እንዳለው የጠቀሱት ዋና አስተዳዳሪው ፋኖ ከተማውን ተቆጣጥሮ ነበር መባሉን ግን አስተባብለዋል። ጠላት ከተማውን ተቆጣጥሮ ያለው ሲል ተናግሯል። በተግባር ግን የለበትም፣ ከዚያ ከተማ ተመቶ ወጥቷል ሲሉ ተናግረዋል። ነዋሪዎቹና የዞኑ አስተዳዳሪም አቶ ምሬሳ በአካባቢው በተፈጸመው ጥቃት ተጠያቂ ያደረጉት የፋኖ ኃይሎችን ነው። የኡምሩ ወረዳ በፌስቡክ ገጹ ባወጣው መረጃ የፋኖ ጽንፈኛ የተባለው ኃይል በአጋምሳ ከተማ ተኩስ በመክፈት በህይወትና በንብረት ላይ ጉዳት ማድረሱን ገልጿል። የዞኑ ዋና አስተዳዳሪ አቶ ምሬሳ በበኩላቸው በወረዳው በሚገኙ 2 ቀበሌዎች ውስጥ የፋኖ ኃይሎች እንደሚንቀሳቀሱ ተናግረዋል። በፋኖ ኃይሎች ላይ የቀረበውን ክስ በተመለከተ ምላሽ ለማግኘት የተደረገ ጥረት አልተሳካም። ይሁን እንጂ ታጣቂ ኃይሉ ከዚህ ቀደም በሲቪሎች ላይ ጥቃት ፈጽሟል በሚል የሚቀርቡበት ክሶችን ያስተባብላል። በሆሮ ጉድሩ ወለጋ መሰል ጥቃቶች ሲደርሱ ይህ የመጀመሪያው አይደለም። በ2014 ዓ.ም መጨረሻ የኦሮሞ ነጻነት ሰራዊት የአማራ ኢመደበኛ ታጣቂ ኃይሎች ግለሰቦች ባደረሷቸው ተከታታይ ጥቃቶች ከ100 በላይ ሰላማዊ ሰዎች እንደተገደሉ የኢትዮጵያ ሰብአዊ መብት ኮሚሽን ማስታወቁ ይታወሳል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን።